Hello everyone እንደምን አላችሁ ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል በዛሬው ቪዲዮአችን ደግሞ እናነሳው ስለ ኖሚናላይዜሽን ይሆናል ማለት ነው ኖሚናላይዜሽን ላይ እንግዲህ ስናስብ ምንድነው የሚሆነው ምን አይነት ፎርማሊቲን ክሬት ማድረግ የምንችልባቸው አይነት ሌሰኖች አሉ ስፔሲፊክሊ ደግሞ in health related issues ማለት ነው so in health related issues ኖሚናላይዜሽን በምን ያግዘናል ስንል ኖሚናላይዜሽን in medical reports ምን አይነት ጥቅም አለው ኖሚናላይዜሽንስ ምንድነው የሚለውን ከማየታችን በፊት ምንድነው ከናንተ የሚጠበቀው after this lesson ማለት ነው ይሄንን ስንመለከት እስቲ you have to identify nominalization in medical and health contexts ማለት ነው በሜዲካል እና በሄልዝ ኮንቴክስቶች ምን ማድረግ አለባችሁ ኖሚናላይዜሽንን አይደንቲፋይ ማድረግ ይኖርባችኋል ማለት ነው also you have to convert verbs and adjectives into abstract nouns ማለት ነው ብዙ ጊዜ abstract nounsዎችን ኖሚናላይዜሽን ላይ የሚነሱ ሌሰኖች ወይም ቶፒኮች ናቸው እነዚህ መረዳት ይኖርባችኋል ይሄ ማለት ቨርቦችንና አድጀክቲቮችን ወደ abstract noun የመቀየር ፕሮሰሱን አውቃችሁ ተረታችሁ አፕላይ ማድረግ ይኖርባችኋል ማለት ነው Also you have to use nominalization to make medical reports more formal and objective እንዲሆን ማድረግ ትችላላችሁ ማለት ነው ሜዲካል ሪፖርታችሁ ፎርማል ሆነ ቶን እንዲኖረው ማድረግ ከፈለጋችሁ the key is nominalization ማለት እንችላለን ማለት ነው So what is nominalization Nominalization ብለን ምንለው it is a process of changing maybe verbs ወይ adjective ሊሆኑ ይችላሉ እነሱ ወደ ምን የመቀየር ፕሮሰስ ወደ noun የመቀየር ፕሮሰስ ማለት ነው so nominalization ብለን ምንለው ቨርቦች አሉ አድጀክቲቮች አሉ እነዚህ ቨርቦች ኤግዛክትሊ እንደያስፈልግነታቸው ቨርብ በመሆናቸው ልክ አይደሉም ማለት አይደለም ቨርብ ሆኖ ማስቀመጥ ብንችልም ግን ደግሞ for creating more formality እና formal register በሚኖረን ሰዓት ላይ የዛ ሰዓት ላይ ስለሚያስፈልጉን ወደ ምን የመቀየር ፕሮሰስ ነው ወደ noun የመቀየር ፕሮሰስ nominalization እንለዋለን ማለት ነው for example they treated the patient ይላል አሁን እዚህ ጋር they treated the patient treated የምትለው verb አሁን exactly sense ሰጣለች እኮ ግን more formally present ለማድረግ ስንፈልግ ምን እንላለን the treatment was successful treatment አረግናት ማለት ነው so treated የምትለው verb ወደ treatment ወደሚለው noun የመቀየር ፕሮሰስ ምን ይባላል nominalization ይባላል ማለት ነው So this style is common in medical reports, research paper, እንደገና ደግሞ clinical documentation ላይም ሊሆን ይችላል ማለት ነው so ይሄንን ነገር ይሄንን ኮንቨርት የማድረግ ፕሮሰሱ በእነዚህ አይነት ነገሮች ላይ የሜዲካል ሪፖርቶች ላይ እና ሌሎች ማለት ኮንሰፕቶች ላይ አስፈላጊና በጣም ኮመን የሆነ ነው ማለት ነው so nominalization ላይ ምን ዋናነት መያዝ ያለበት ነገር ምንድነው ስንል nominalization removes the subject and focus on the result or the process ማለት ነው ወይ ሪዛልቱ ላይ ነው ወይ ፕሮሰሱ ላይ ነው ፎከስ የሚያደርገው ማለት ነው ፎከሱ ሳብጀክቱ ላይ ነበር አሁን ያንን የሳብጀክቱን ፎከስ ሪሙቭ አድርገው ወደ ምንድነው የሚመጣው ወይ ፕሮሰሱ ላይ ነው ወይ ደግሞ ሪዛልቱ ላይ ነው ማለት ነው Also it makes report sound formal and professional ማለት ነው ሪፖርታችንን ፎርማል እና ፕሮፌሽናል እንዲያደርግልን እንጠቀመዋለን ማለት ነው so when we are reporting formally ወይም ደግሞ professionally our report can be what professional ማለት ነው በምን በnominalization ማለት ነው common noun ending ምንላቸው አሉ ቨርብን ወይም adjectiveን ወደ noun እንድንቀይር የሚያግዙ ማለት ነው እነዚህ ምንድናቸው ሽን አለ አሁን ከዛ መንት አለ ከዛ ስስ አለ ኢቲ ኤንስ እና ነስ አሉ እነዚህ አሁን ኮመን የሆኑ ምንድናቸው ናውን ኤንዲንግ ብለን እንላቸዋለን ከቨርቡ ላይ ወይም ከአድጀክቲቭ ላይ እነዚህ በመጨመር ወደ ናውን የምንቀይርባቸው ወርዶች ናቸው ማለት ነው ብቻቸውን ሜቢ ትርጉም ላይ ሰጡ ይችላሉ ግን ደግሞ በእንደዚህ አይነት መልኩ አቺቭን MNT በሚል ናውን ኢንዲንግ ጨምረንበት አቺቭመንት ወደሚል ናውን መቀየር የምንችልበት ፕሮሰስ ነው ማለት ነው እዚህ ጋር ምናየው ለምሳሌ አፕሮች አለ assessment assume assumption authorize authority contextualize የሚለውን contextualization create creation define definition ሌሎችንም አይነት ቨርብም ሆነ አድጀክቲቮች አሁን እዚህ ጋር የምናያቸው ቨርቦች ወደ ናውን እንዴት እንደሚቀየሩ ነው በሰማያዊ የቀረቡት ምንድናቸው ወደ verb ወደ noun የተቀየሩበት ነው ማለት ነው ሲቀየሩ ካያችሁ እዚህ ጋር ለምሳሌ define ይላል አይደለ define የምትለው አለ ሽን የምትለው suffix ናት የገባችው እቺ ሽን የምትለው suffix ወደ noun የቀየረችው
በሰፊክሱ አማካኝነት ነው። እዚህ ጋር ወርድ ክላሱ ቨርብ ነበረ፣ እዚህ ጋር ወርድ ክላሱ ምን ሆነ ማለት ነው? ናውን ሆነ ማለት ነው። ሶ በዚህ መልኩ ቨርቦችን እና አድጀክቲቮችን ወደ ናውን የምንቀይርበትን ፕሮሰስ ምን እንለዋለን? ኖሚናላይዜሽን እንለዋለን ማለት ነው። ኤክሰርሳይዝ እናደርግ እስቲ። አሁን እዚህ ጋር የቀረቡልን ወርዶች አሉ። የትኛው ነው ኮሬክት የሆነው ኖሚናላይዝ ፎርም ነው የምንለው? The blank was confirmed yesterday ይላል። the diagnosis ካለን ኤግዛክትሊ ምኑ ነው ይሄ? ኤግዛክትሊ ወርዱ ነው። the diagnosis የሚለው ግን the nominalized ወይም ደግሞ noun form ነው ማለት ነው። diagnose የሚለው ምንድን ነው? ይሄ verb form ነው። እዚህ ጋር ያለው ደግሞ diagnosis ምን form ነው ማለት ነው? noun form ነው ማለት ነው። the other one the blank began immediately ይላል። the treatment ወይስ the threat? ትሬቱ ምንድን ነው? ቨርብ ነው። መልሳችን ሊሆን የሚችለው ትሪትመንት ነው አይደለም? ምክንያቱም the nominalized form is treatment ማለት ነው። the blank served the patient ይሄኛውስ decide የሚለው ምንድን ነው? ቨርብ ነው። decision የሚለውስ this is what nominalized form ወይም ደግሞ the noun ፎርም ማለት ነው። ሰው በዚህ መልኩ ለይተን ማወቅና መረዳት እንችላለን ማለት ነው። ሰው እነዚህን ደግሞ እናንተ የትኛው ነው ኖሚናላይዝድ ፎርሙ? ፕሪቨንት ነው ወይስ ፕሪቨንሽን? ኤግዛማይን ነው ወይስ ኤግዛሚኔሽን የሚለውን ኮመንት ላይ ታሳውቁኛላችሁ ማለት ነው። ሰው ይሄንን ካልን አሁን ኮንክሉድ ማድረግ እንችላለን። ኖሚናላይዜሽን ላይ ምንድነው ያነሳናቸው ሀሳቦች? ኖሚናላይዜሽን ኢዝ ኢምፖርታንት ኢን ሜዲካል እና ሳይንቲፊክ የሆኑ ራይቲንጎች ላይ። የዩኒታችን ዋና ርዕሳችን ምንድነው? ሄልዝ አይደለ? ሶ ሄልዝን ስናስብ ሜዲካል ራይቲንጎች ይኖሩናል፣ እንደገና ደግሞ ሳይንቲፊክ ራይቲንጎች ምናምን ይኖሩናል አይደለ? እነዚህ ራይቲንጎች ውስጥ ከምንጠቀመው ዋነኛው የእንግሊዘኛ ቱል ውስጥ ዋነኛው ምንድነው አለ? ኖሚናላይዜሽን ነው ብለናል። ሶ ኖሚናላይዜሽን ኢምፖርታንት እንደሆነ መረዳት እንችላለን። ኦልሶ ኢት ሜክስ ሪፖርትስ ሞር ፎርማል ያደርግልናል፣ ኦብጀክቲቭ እንዲኖራቸው ያደርጋል፣ ፕሮፌሽናል እንዲሆኑ ያደርጋል። ምክንያቱም ኖሚናላይዜሽንን ተጠቅመን የምናስተላልፈው ሜሴጅ እና without nominalization using just the verbs እና the adjective የምናስተላልፈው ሜሴጅ it's like ሪፖርታችንን ፎርማሊቲያቸውን የቀነሰ እንዲሆን ነው የሚያደርጉት። ግን ኖሚናላይዜሽን ሲኖረው ምንድነው የሚሆነው? ሞር ፎርማል እና ፕሮፌሽናል ያደርግልናል ማለት ነው። also converting verbs into nouns helps us focus in health results እና ሌሎችም አይነት ፒፕሎች ላይ ሳይሆን ወይም ደግሞ አድራጊው ላይ ሳይሆን ዋናው ምን ተፈጠረ የሚለው ላይ ሪዛልቱ ላይ ወይም ዳቲንግ ዋና ሀሳባችን ኦብጀክቲቫችን ላይ ፎከስ እንድናደርግ ያደርገናል ማለት ነው። ይሄ ስኪል ምንድነው ዋና ነገሩ? ለክሊኒካል ዶክመንቴሽን፣ ለሪሰርች እና ለአዘር ሪፖርቲንግ ቲንጎች ኖሚናላይዜሽን በጣም አስፈላጊ እንደሆነ ማወቅና መረዳት እንችላለን ማለት ነው። ሶ ዲስ ዋዝ ኦል ኦፍ ስለ ኖሚናላይዜሽን ያወራነው ሌሰን። ሜቢ ኢፍ ዩ ሃቭ አ ኩዌስችን ወይም ደግሞ ሰጀሽን እንደገና ፕራክቲስ የምታደርጓቸው ነገሮች ካለ ኮሜንት ላይ ማስቀመጥ ትችላላችሁ። እኔ ለዛሬ ጨርሳለሁ። አመሰግናለሁ።